መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት አገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹ መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሐሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ። መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሙኒኬት ሳላረግ በተፈጠረው ችግር ምክንያት የሆነው ነው። በአሁኑ ሰዓት ሰርከሱም ላይ ሲገለጽ እንደነበረው ፍጹምም እንዳቀረበችው ሁለት ያመለጡኝ መጽሐፍት አሉ። በሰርከሱም በፍጹምም ግን የተወሰኑ አይዲያዎች ማዳበር ችያለሁ። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር እችላለሁ። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። እዚህ መጽሐፍ ውስጥ ዋናው እኔ ትኩረት ላደርግበት የምፈልገው የሀገር ለውጥ በመናስብበት ሰዓት መሰረተ ልማት ዝርጋታ ኢንክሉዲንግ ተቋማት ግንባታ ቢሆኑ የሚወስዱት የራሳቸው ርዝመት አለ፣ የራሳቸው ጊዜ አለ። ዋናው ትኩረታችን መሆን ያለበት ያለፉት 100 ዓመታት 1000 ዓመታት ወቴቨር ቁጥር እንስተው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሐሳብ ሽርሽር ማድረግ መቻል ነው። ከዚህ አንፃር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ ማዋቅራችን ላይ የሚታዩ ችግሮችን መፈተሽ አለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚል እምነት አለኝ። የሀገራችን ችግር ያስተሳሰብ ችግር ነው። የማህበረሰብ ትብብር ላይ ተመስርተን የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እምነት አለኝ። በዚህ ጽሁፍ ውስጥ የራስን አቅም ስለመጠቀም ሚዛን ስለመጠበቅ ስላቃፊነት መደፍጠጥን ስለማስወገድ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸውም። በገበያና በመንግስት ሚና መሃል ያለውን ሚዛን ከመጠበቅ አንፃር የተነሱ ሐሳቦችም የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭም ለጊዜው ከእንግሊዝኛ አልወጣሁም መጨረሻም ሰጠው አሳያታለሁ ፍሌክሲብልም እንዲሆን ከማድረግ አንፃር የተጠቆመው ትክክለኛ ነገር ይመስለኛል። አንድ ሐሳብ ከመጣ ይምጣ ሀገራዊ ማዕቀፍ እንዲሆን ከተፈለገ አንደኛ የሀገሪቱን ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በውልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም የኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግሉ ዘርፍ የተናጠልም የትብብርም ኃላፊነቱ ላይ በግልጽ ማስቀመጥ መቻል የኢትዮጵያን የሥራ ባህል የኢትዮጵያውያንን የሥራ ባህል ግምት ባስገባ መልኩ ይሄንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ እኔ ባስቀመጥኳቸው መዘርዝሮች ሲታይ መጽሐፉ
እነዚህን ነገሮች እስካሟላ ድረስ ሀገራዊ ማቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ ፈልጋለሁ። ቀደም እንደተባለው በመጽሐፉ ውስጥ በተደጋጋሚ ጸሐፊው እንደገለጹት የአንድ ሐሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ አይደንቲፋይ ያደረጋቸውን ችግሮች ለመፍታት የሚያስችል የፖሊሲ ማቀፍ የህግ ማቀፍ ተግባራዊ ማድረግ ሲችል ነው። ህልሞቻችንና ሐሳቦቻችን የሚወስዱን ርቀት እንደተጠበቀ ሆኖ በተደጋጋሚ ኢቭን ሰክሰስ በታየባቸው ኤሪያዎች ላይ ያሉ ቻሌንጆችን መጽሐፉት ሲገለጽ በግልጽ እንደሚቀመጠው ከባህላችን ከተቋማቶቻችን ድክመት ከታሪካችን የሚቀዱ በርካታ የሚያሰናክሉ ነገሮች አሉ። እነዚህ ላይ ትኩረት አድርገን እንድንሰራ ከሆነ ተቋማት ስንገነባ ተቋማት በመገንባት ሂደት ውስጥ ፖሊሲዎች፣ ህጎች፣ አሰራሮች ይህንን ህልም ለማሳካት በሚያስችል መልኩ መስተካከል የሚችሉበት ሁኔታ መፍጠር ስንችል ነው። በዚህ ጽሁፍ ውስጥ እንደ ትልቅ መነሻም ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙን የአባይ ልጅ ውሃ ለምን ይጠማዋል ብሎ ነው የሚጀምረው። ውሃ ጠማው ተረቱን ረጅም ጊዜ ተጠቅመንበታል። ውሃ ለምን እንደጠማው ባልተረዳንበት ሁኔታ የአባይ ምንጭ ተቀይሮ ውሃ የሚሆንበት ወይ ጥማችን የሚያረካበት እድል ሊኖር ስለማይችል ይሄንን ብሎ መጀመሩ የችግሮቹን ዲስክራይብ ማድረግ አንድ ነገር ነው። ችግሮቻችን ዲስክራይብ በማድረግ በኩል ይነስ የሚብዛም ሁሉም የራሱ መንገድ አለ። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላሉ የሚለው ነው ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምን ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ ያስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በቦልድ ያስቀመጠ በመሆኑ ጥሩ መነሻ ሐሳብ ነው የሚል እምነት አለ። የመደመር መንግስት ባህሪያት ተብሎ የቀረቡ አንዳችንም ቢሆን ልንሞግታቸው ማንችሉ ጉዳዮች አሉ። ምናባዊ ከፍታ የማድረግ አቅማችን ማጠናከር ተለማጭነት እኔ መጀመሪያ ተለማማጭነት አንብቤው ነበር። ግሎሳሪውን መፍቻ ቃላት መፍቻውን በደንብ ሳይ ነው ይሄን ነገር ተጠንቅቄ ማንበብ እንዳለብኝ ገባኝ። ተለማጅነትም ተለማጭነትም የሚያስፈልጉን ኳሊቲዎች እንደሆኑ ፖለቲካችን ከማሸነፍ ንግዳችን ያሸነፈ ሁሉን የሚወስድበት ፖለቲካችን ያሸነፈ ሁሉን የሚወስድበት ፈረንጆቹ ዊነር ቴክ ኦል የሚሉት አደገኛ ካሄድም ስለሆነ መሸናነፍ ሳይጠበቅብን መጽሐፍ ውስጥ በግልጽ ተቀምጧል። ሁላችንም እናጣበት አንዱ አጥቶ ሌላው የሚያገኝበት ሳይሆን ሁላችንም ልናገኝ የምንችልበት ሁኔታ ከመፍጠር አንፃር መቃኘት እንዳለበት መቀመጡ አይ ቲንክ ትክክለኛ ነገር ይመስለኛል። የኢኮኖሚ መዋቅራዊ ሽግግር መምራት አደጋን የሚቋቋም በገር ኢኮኖሚ መፍጠር የሚባሉት አንድ ነገር በሀገርነት እንዲቀጥል የተሻለ እድገት አረጋግጦ ሌሎች የደረሱበት ደረጃ ላይ ለመድረስ ብቻ ሳይሆን ኮምፒቲቲቭም ኮምፓራቲቭ አድቫንቴጅ ተጠቅሞ የተሻለ ደረጃ ላይ ለመድረስም የሚያስችለው አቅም የሚፈጥር ስለሆነ በሐሳብ ረገድ የሚወጣለት አለ ብዬ አልወስድም። እዚህ አስተሳሰብ ላይ ትኩረት ማድረግ አለብን፣ አስተሳሰብ ትግል ላይ ትኩረት ማድረግ አለብን የሚለው ላይ የተወሰነ ሪፍሌክሽንን መግለጽ ስለምፈልግ አንደኛ የዜሮ ሳም ፖለቲካ የዜሮ ድምር ፖለቲካን አሽቀንጥረን መጣል አለብን። በመጽሐፉ መጨረሻ ላይ የተቀመጡት የችግራችን ምክንያቶች ተብሎ አይደንቲፋይ ያደረጉት ችግሮች መረዳት ብቻ ሳይሆን እነሱን ለመፍታት የሚያስችል ዝግጁነት ተቋማዊ መዋቅራዊና ተቋማዊ ዝግጁነት መኖር መቻል አለበት። እዚህ ጉዳይ ውስጥ በመንግስት ስልጣን ለመክበር የሚያስብ አስተሳሰብ አሁንም ያልተሻገርናቸው መንግስት የመሮጫ ሜዳውን አስተካክሎለት ብቻ ሳይሆን ሌሎች ሯጮቹን ይዞለት ማትረፍ የሚፈልግ ነጋዴ አስተሳሰብ በተፈጥሮ ኪራይ ብቻ እሴት ሳይጨምር ለመኖር የሚያስብ አስተሳሰብ በተደጋጋሚ መጽሐፍ ውስጥም እንደተገለጸው የህግ በላይነት ለማረጋገጥ ባለመቻላችን አሁንም መሬት በመቸብቸብ ላይ ብቻ ተመስርቶ የሀገር እድገትን ወደ ኋላ የሚመልስ አስተሳሰብ ከምንም ነገር በላይ ግን
ሁሉን ነገር እኔ ካልወሰድኩት እኔ ካላሸነፍኩ ሁሉም ነገር መቀመቅ የሚግባ የሚል አስተሳሰብ መታገል ዋና ማዕከሉ ማድረግ መቻል አለበት። ይሄን ትግል በስሜት ብቻ ልናደርገው አንችልም። የምናደርጋቸው እንቅስቃሴዎች በዚህ ጽሁፍ ላይ የቀረቡት ሐሳቦች በሙሉ ወደ ፖሊሲ ማዕቀፍ መቀየር ከፖሊሲ ማዕቀፍ በዘለለ ወደ ዝርዝር ህጎች ወጥተው የሚያስሩን መሆን መቻል አለባቸው። የሚያስሩን ዜጋውን ብቻ ሳይሆን አስፈጻሚ የሚባለውን የህብረተሰብ ክፍል አስፈጻሚ የሚባለውን የበላይ ኃላፊ ጭምር የሚያስሩ መሆን መቻል አለባቸው። እዚህ ላይ ፖሊሶች ሲወጡ ህጎች ሲወጡ ህልሙ ጋር ጠብ የሌለን ፖሊሲው በዚህ ሂድ በዚያ ሂድ በሚል ጉዳዮች ላይ የተለያየ ሐሳቦች ያሉን ሰዎች መሟገት የምንችልበት እድል ሊፈጠር ይችላል። ይሄ ጽሁፍ ሀገራዊ ማዕቀፍ ይሆናል ማለት ኤቭሪ የሚወጣ ፖሊሲ ኤቭሪ የሚወጣ ህግ 100% ይሄንን ያንጸባርቃል ማለት አይደለም። በተቻለ መጠን በዚህ ጉዳይ ላይ ተገዢ እንሆናለን ያለ ሁሉ አካታች በሆነ ስሜት መጽሐፉ ውስጥ በተደጋጋሚ እንደሚገለጸው መንገድ ተወያይቶ ትልቅ ደረጃ ላይ አድርሶት አበልጽጎት የሀገር ማዕቀፍ የሚሆንበት ግን ደግሞ ተቸክሎ የሚቀር ሳይሆን እንደ ወቅቱ ሁኔታ እንደ ተጨባጭ ሁኔታው በየጊዜው ፍሌክሲብል በመሆን የህዝባችንን ጥያቄዎች መመለስ የሚያስችለን ስራ መስራት አለብን የሚል ነው ከመጽሐፉ ሪዲንግ የገባኝ። እዚህ ውስጥ ዝርዝር አድርጌ ብዙ ላወራበት አልችልም። ደካማ የሥራ ባህል እንዳለን ብዙ ጊዜ ደፍረን አንናገርበት። ጠንካራ ሰራተኛ ነው በብዙ መልኩ። እኔም ካሁን በፊት በእንደዚህ አይነት ጉዳዮች ላይ ኢንቮልቭ በማድረግበት ሰዓት የሌበር ፕሮዳክቲቪቲ ኢሹ ሲነሳ አንዳንድ ስታቲስቲክሶች ስናነብ እጅግ በጣም አላርሚንግ ነው። አስታውሳለሁ እኔ ቢያንስ ስራ አስፈጻሚ በነበርበት ዶክተር አብይ እኔም በነበርበት ሰዓት ቻይና የውጭ ዜጎች ሳይቀር በህዝባችን መካከል ያለውን የሌበር ፕሮዳክቲቪቲ ኤክስፕሎይት ያደረጉ እርስ በርሳችን እንድንጋጭ የሚያስችል አሰራር ጭምር የተከተሉበት ወቅት ነበር። ከዚህ አካባቢ የመጣ ሰው 150 ይከፈለው፣ ከዚህ አካባቢ የመጣ ሰው 70 ይከፈለው፣ ከዚህ አካባቢ የመጣ ሰው 60 ይከፈለው ለተመሳሳይ ስራ ሰዓት። ይሄንን ለማድረግ እነሱ ቀዳዳ ያገኙበት ምክንያት አጠቃላይ የሥራ ባህላችንን ፈትሸን ያለብንን ችግር ለመፍታት የሚያስችል የረባ ስራ ሰርተን ስለማናቅ ነው። ቅድም በተዋላይ ልማታዊ መንግስት የሰራቸው ተአምር ነገሮች አሉ። ባይዘው አፍርሶ የመገንባት አባዜ ብሎ ጠቅላይ ሚኒስትሩ የሚያስቀምጠው ትክክለኛ ቁም ነገር ካለ እዚህ መጽሐፍ ውስጥ በግልጽ እንደተቀመጠው ከተሞች ስራ ላይ ሌሎች አካባቢዎች ላይ የተሰሩ አበረታች እንቅስቃሴዎች አሁን በደረስንበት ልክ በዛው መቀጠል አይችሉም። ምክንያቱም ተቋማቱ ያንን አድሬስ ማድረግ በሚያስችል ደረጃ ብቁ ስላልነበሩ ነው። የኢንቴንሽን ችግርም የነበር አይመስለኝም። ስለዚህ በዋናነት ይሄን የስራ ባህል ይሄንን ደካማ የፖለቲካ አስተሳሰብ አድሬስ ካላደረግን በስተቀር ይሄ ህልም ሆኖ ብቻ የሚቀርበት እድል ዝግ ስላልሆነ ይሄንን ማዕከል አድርጎ መወያየቱ ጥሩ ይመስለኛል። ይሄ መጽሐፍ ዛሬ ስሜት የምንቀሰቀስበት ለመጽሐፉ ሰው እንዲያውቅና እንዲያነብ ለማድረግ የምንችልበት እንጂ ዝርዝር ጉዳዩ ላይ የምንወያይበት ስለሆነ ሌሎች መድረኮች ላይ በኑዋንስስ ላይ ተመስርተን የምንወያይ መስሎ ይታየኛል። እንደ ማሳያ ብዬ ሁለት ነጥቦች ብቻ ነው ማንሳት የፈለኩት። ይሄ አጠቃላይ ማዕቀፍ ይሄው ከሆነ በከተሞች ልማት ዙሪያ በዚህ ጉዳይ ላይ ያው እንግዲህ እኔ አም ቤተር ፕሌስድ ከተሞች መሃል ያለውን ለውጥ በተወሰነ መልኩ ለማየት ትንሽ ራቅ ብዬም ስለነበረ የተሻለ እድል አለኝ ብዬ አስባለሁ። መጽሐፉ ላይ በግልጽ እንደተቀመጠው የከተሞች እድገት ከተሞቻችን ሰፊ ገጠሮች ነው የነበሩት። እጅግ በጣም ሰፊ ገጠሮች ነው የነበሩት። እስካሁንም ብዙዎቹ ከተሞች ሰፋፊ ገጠሮች ናቸው እንጂ እዚህ ጋር የሚባል የከተማ ኳሊቲ የላቸው። መሰረተ ልማት የጎደላቸው ከዲጂታል ትራንስፎርማቲቭ ከሆነ ቴክኖሎጂ ጋር ብዙም ትውውቅ የሌላቸው የመልካም አስተዳደር ችግር በስፋት የሚታይባቸው ከግጭትና ከምን ያልተላቀቁ ነበሩ። ከተሞች መዘመናቸው ከተሜነት መስፋፋቱ ግድ ነው፣ የሚቀር ነገር አይደለም። ተፈጥሯዊ ስለሆነ የማይቀርልን ከሆነ ተዘጋጅተን አቅደን አስበንበት መግባት አለበት የሚል ነው ጽሁፉ። ከዚህ አንፃር አዲስ አበባን እንደማሳያ ተደርጎ የሚቀርበው ነገር ትክክለኛ ነው ብቻ ሳይሆን በእኔ እምነት አዲስ አበባ ውስጥ የማያቸውን ለውጦች አለማክበር፣ እንዲበረታቱ አለማድረግ ለኔ ድንቁርና ነው የሚል እምነት አለኝ። አዲስ አበባ ውስጥ የምናያቸው ለውጦች
አዲስ አበባ ብቻ እንዳይቀሩ ነው መጣር ያለብን መስራት ያለብን አዲስ አበባ ውስጥ የምናየው ተስፋ የሁሉም ኢትዮጵያዊ ተስፋ መሆን መቻሉን ነው ማረጋገጥ ያለብን አዲስ አበባ የሚሰሩ ስራዎች መቀለም እንደሚሰሩ ባህር ዳርም እንደሚሰሩ ሐዋሳም እንደሚሰሩ ድሬዳዋም እንደሚሰሩ ጅግጅጋም እንደሚሰሩ ማረጋገጥ ከዛ በታች ወርደው አንጭ ቆረረም ድረስ እንደሚሄዱ ማረጋገጥ ነው ስራችን መሆን መቻል ያለበት ከተሞች እነኚህ ያየናቸውን ችግሮች ለመፍታት ደግሞ የተመቹ ናቸው መሰረተ ልማት ለማስፋፋት ከተማ የተመቸ ነው የመልካም አስተዳደር ለማረጋገጥ ከተማ የተመቸ ነው በነገራችን ላይ ግጭትም ለማስወገድ ከተማ የተመቸ ነው ህግና ስርዓትን ለማክበር ከተማ የተመቸ ነው ዲሞክራሲን ለማጠናከር ከተማ የተመቸ ነው ሊትሬቸሩ መቼስ የግራ ሊትሬቸር ሁሉም መቅረት አለበት አይባልም አቶማይዝድ በሆነ መልኩ የሰፈረ ገበሬ ጸረ ዲሞክራሲን ያበረታታል የሚያርሳትን አርሶ ሚቆላቱን ቆልቶ ሚቀቅላትን ንፍሮ ቀቅሎ መኖር መቻሉ ብቻውን የሚያረጋጋው ገበሬ ለዲሞክራሲ ግንባታ ፈተና ነው የሚሆነው መሰረተ ልማት ተሟልተለት ግዴታውንም እየተወጣ ጥያቄ የሚጠይቅ ዜጋ ለመፍጠር የሚያስችለው ሁኔታ የምትፈጥረው ከተሞች ሲስፋፉ ነው ፈለግንም አልፈለግንም በግጭት ምክንያት ባንድ ወይም በሌላ ምክንያት ከተሞች መስፋፋታቸው አይቀርም ከተሞች መስፋፋቱ ከሆነ በቅድ መሆን አለበት ብቻ ሳይሆን በመስፋፋታቸው ገጠሮችን የሚያስፈራሩ ሳይሆኑ ገጠሮችን ተስፋ አሰንድቀው በናፍቆት የሚጠብቋቸው መሆን መቻል አለባቸው ይሄንን ለማድረግ የሚያስችል አቅደን መንቀሳቀስ አለብን ተብሎ በተደጋጋሚ የተጻፈው ነገር ትክክል ነው የሚል እምነት አለኝ እንደተባለው ሽፍትነት በከተማ ያምርም ገጠር ትንንሽ መንደሮች የሞተ ኢንፍራስትራክቸር ሲበዛ ትንሽ ትልቅ የግል አጀንዳ ያለው ሁሉ ለመሸፈት የሚነሳበት እድል ይፈጥራል ፖለቲካ አጀንዳ ኖሮት በሰላም ለመፍታት የሚፈልግ ኃይል በሩ ክፍት መሆን መቻል አለበት ግን የህዝብን ኑሮ ያመሰቃቀሉ በሽፍትነት ለመቀጠል የሚደረግ እንቅስቃሴ የከተሞች መስፋፋት አትሊስት ከተሞቻችን በታሪክም ቢሆን ምሽጎች ሆነው የጀመሩትና ብዙዎቹ ምሽግ የሽፍትነት ምሽግ እንዳይሆኑ የሚያስችል ስራ ለመስራትም ስለሚያግዝ ከዚህ አንፃር እንደማሳያ ያቀረበችው አዲስ አበባም ተገቢ ነው ማለት አልጋ ባልጋ ነው ሁሉ ማለት አይደለም ስቲል የሚታዩ በርካታ ችግሮች አሉ ለ130 አመት የተጠራቀመ ችግር ባንዳ ዳር አይፈታም ግን ደግሞ ፍጥነት ብሎ መጽሐፉ የሚያስቀምጠው ነገር ፈለግንም አልፈለግንም እዚህ ጉዳይ ውስጥ አስገብተን የምናየው ነው ይቻላል አለበት በተለመደው ፔስ የኢትዮጵያን ችግር መፍታት አይቻልም በተለመደው ፔስ እኔ አንዳንዴ አያለው መንገድ ላይ ኤምባሲ ሲሄድ ከ3 ቀን በፊት ሄድኩበት መንገድ ተዘግቶ ይጠብቀኛል ሌላ መንገድ ይከፈታል በአራተኛው ቀን ስመለስ መንገዱ ያልቃል ሶያ ፍጥነት እኔ ወደ ዝርዝሩ እንዴት ተፈጸመ ወደሚል አልገባም እሱ ኢንቨንቶሪ ሲደረግ ታያል ባንድ ነገር እርግጠኛ መሆን ይችላል እልህ አለ the fierce urgency of now ይለዋል ፍራንክሊን ዴላኖ ሩዝቬልት በጣም የምራችን ቸኩለን ፈጥነን መስራት ካልቻልን ይሄ ነገር የረባ ደረጃ ላይ ልናደርሰው አንችልም የሚለው ነገር መውሰድ ተገቢ ነው እንዳልኩት መጽሐፉስ በግልጽ ተቀምጧል በከተሞች አጠቃቀም በከተማ መሬት አጠቃቀም ዙሪያ አሁንም የሚገጥሙ ብዙ ችግሮች አሉ የህግ በላይነትን የማረጋገጥ ፈተና ሁሉንም ዝርዝር ጉዳዮች ያስቀመጠ ስለሆነ የመንግስት ስልጣን ተይዞ ለመከበር የሚደረግ ሩጫ እነዚህን ሁሉ ከባህል ትግላችን ጋር አያይዘን አድረስ ማድረግ እስከቻለን ድረስ እዚህ ውስጥ የምናያቸው ነገሮች ወደ ሌሎች አካባቢዎች የማይስፋፉት ምክንያት የለም ከተሞች ሲገነቡ ፋንክሽናሊቲ ብቻውን አንድ ነገር ሆኖ ውበታቸውም አንድ ትልቅ ነገር ነው ስለ ውበት የሚወራ ጆን ኪትስ የሚባል አይሪሽ ገጣሚ a thing of beauty is a joy forever እኔ መቼስ ሞት አልመኝም ለራሴ ቆሻሻ ቤት ውስጥ ከመሞት ንጹህ ቤት ውስጥ በሞት መርጣለሁ ሽንት ቤት የሌለው ቤት ውስጥ ከምኖር አሜኒቲስ ያሉት ቤት ውስጥ ብኖር መርጣለሁ ይሄ ያንዳንዱ ዜጋ ፍላጎት አይደለም ብሎ የሚያስብ ሰው ካለ ከኋላ ቀርነት አተርፋለሁ የሚል ሰው ብቻ ነው ከድህነት አተርፋለሁ የሚል ሰው ብቻ ነው መሬት አጥሮ ይዞ እድሜ ልኩን ለረባ ነገር ሳይሆን
መሬት ስፔኩሌት በማድረግ ምንም ቫልዩ ሳይጨምር ተጨማሪ ሀብት ለመፍጠር የሚንቀሳቀስ ነጋዴ ወይ ሌላ ባለ ሀብት እስካለ ድረስ ይሄን ነገር መፍታት አይቻልም። ስለ ውበት ሳወራ አንድ ነገር ማስታወሰው ግራጁዌት ስኩል ልማር ሄጄ አሜሪካን ሀገር ትንሿ ኤርፖርት ነበረች የድሮዋ። እሷ በጣም ውብ ኤርፖርት ነው። መጀመሪያ የተደናገርኩት ፍራንክፈርት ሲንሲናቲ የሚባል ኦሃዮ ያለ ከተማ ትንሽ በዛ፣ ግን ደግሞ ኤርፖርት አይመስልም። ትልልቅ ቤቶች ስለሆነ የምታየው ኤርፖርት አልመሰለኝም። እኔ ኤርፖርት ይመስለኝ እኛ ገብተን እና ወደ ሀገር ቤት ስመለስ ራይሻርድ ካፑቺንስኪ የሚባል የፖላንድ ጸሐፊ አለ። ዘ ኤምፐረር የሚል ፌመስ መጽሐፍ የጻፈ ነው። በአፄ ኃይለ ሥላሴ ላይ በጣም አሪፍ መጽሐፍ የጻፈ ነው እና ያኔ አንደር ሼድ ትሪ የሚል መጽሐፍ ጽፎ ነበር እና ስለ ኢትዮጵያ ሲያወራ in Ethiopia time doesn't exist ይላል። people do, time doesn't exist። ቀጠሮ ያለው ሰውዬ ጓደኛውን ካገኘ ቀጠሮውን ረስቶ ሶስቱ አንድ የባህላችን አካል ነው። ስራ ነው ማዕከል የምናደርገው ወይስ ሰውን ማዕከል ማድረግ የራሱ ጥቅም አለው፣ ግን ሰው ማዕከል ብታደርገው ስራ ላይ ተመስርተህ ነው መሆን ያለበት። ግን አንዲት በጣም ያናደደኝ ጽሁፍ አውሮፕላን ውስጥ ነው ማነበው። አዲስ አበባ ደርት ኤርፖርት ነው። የደርት ማለት አዋራማ ኤርፖርት ነው፣ ጨለማ ነው ናም ይላል። እኔ የአዲስ አበባ ትዝታዬ ለሁለት ዓመት በጣም የደመቀ ከተማ ሆኖ ነው የተወኩት። ኤርፖርት ስገባ ተጸጸትኩ። ለምን ወቀስኩታል? አዲሱ ኤርፖርት ስራ ተጀምሮ ነበር። አዲሱ ማለት ያኔ አዲሱ ማለት ነው። አሁን ደግሞ ሌላ አዲስ ነው። የሆነ ቱሪስት ስለ ኢትዮጵያ የሚጽፈው ለዛም ኢትዮጵያን የሚወድ ሰው ነው። ራይሻርድ ነፍሱን ይማረው በቅርቡ ዘሞቷል። አዲስ አበባን ኤርፖርት የገለጸበት ቋንቋ ከአዲስ አበባ ወጥተህ ሌላ ቦታ ምን የተሻለ ነገር ታገኛለህ? እንደዛ እዛው ያለ ተስፋ የሚያስቆርጥ ነው። ያችንም ቢሆን ለማሻሻል አውሮፕላን ማረፊያ ሲሰራ ሌላ ርቀት ሄደ። ለኔ ግን በራሴ ኤክስፒሪየንስ የታጠረ ቪዥን ስለነበረኝ አሜሪካም ሆኜ የአዲስ አበባ ኤርፖርት ድምቅ ያለ ነበር የሚመስለኝ። ከመጣው በኋላ አዲስ አበባ አሁን አንዳንዴ ውጭ ስወጣ አዲስ አበባ ይሁን የሄድኩባቸውን አካባቢዎች መምሰል የጀመረችበት ሁኔታ አለ። በሳይክል የሚንቀሳቀሱ ሰዎች፣ እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባቸው ቤቶች ስለፈረሱ ቅሬታ ሊሰማን ይችላል። እንደ አጋጣሚ ሆኖ አንዱ ድራፍት ቤት አብሮት ላይብረሪ ሆኖ ስላየሁት ግን ያው ምንም ማድረግ አልችልም። ከጠቅላይ ሚኒስትሩ ጋር ያው ይቅርታ አድርጉልኝ አንተና እርሶ ብቀላቅል አንዳንድ ቦታዎች ለማየት እድሉ ገጥሞኛል። ያው እኔም እንዳገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብየው ነበር። ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያረግል ነበር። እኔ ከዛ የሄድኩበት ቦታ ቤተ መንግስት አላየውም። ትልቅ ከተማ ነው እየተሰራ ያለው። ሌሎቹ እስኪጸዱ ሳንጠብቅ እዚህ ውስጥ ሌሎች እስኪጸዱ ሌላ ሁሉ አሁን የጀመርነው እንደተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻሉ ይሻሻል። ሪፕሪዘርቭ የሚደረገው ፕሪዘርቭ ይደረግ። የህዝቡን መብት ባስከበረ መልኩ፣ የህዝቡን ተጠቃሚነት ባረጋገጠ መልኩ ኮንዶሚኒየሞቻችን ፌስሊፍት አድርገውም ጭምር የተሻሻሉ የመጡበት ሁኔታ አለ። አገልግሎቱ ጨምሩ። ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችልህ ቴክኖሎጂ እስክትለማመድ ሳይሆን ፈጥረህም አምጥተህም ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችልህ ስራ እየተሰራ ነው የሚል እምነት አለኝ በገባኝ ልክ። ይሄንን ማድረግ መቻል ማቀድ ይጠይቃል፣ መፍጠን ይጠይቃል። መጽሐፉም ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል። የኔ ምክር ይሄ ፍጥነት አዲስ አበባ ላይ ብቻ ተቆጥቦ መቅረት የለበትም ነው። የዚህ ህልም ተጋሪ የሆኑ ሰዎች ባላበዛን ቁጥር የተወሰኑ ሰዎች ብቻ ባላቸው ህልም ላይ ተመስርቶ የሚመጣ ለውጥ እንዳልሆነ ታውቆ ይሄን ህልም መጋራት አንድ ነገር ሆኖ በተቻለ መጠን ግን ወደ ታች ሲወርድ አሳታፊ በሆነ መልኩ የህዝብን ጥቅም ባረጋገጠ መልኩ ሁሉንም ሊያካትት እንደሚችል መስራት አለብን የሚል ነገር ለማንሳት ነው። የአዲስ አበባ ከተማ ማያቸው አንዳንድ ህንጻዎች አዲስ የተሰሩ ህንጻዎች ወርክማንሺፕ ላይ የተለየ ኳሊቲ መፈጠር እንደጀመረ የሚያሳዩ ናቸው። የመጀመሪያ ያየሁት ሳይንስ ሚውዚየም ነው። አዲስ አበባ ውስጥ በሚሰሩ ህንጻዎች እንደዚህ አይነት ጥራት ያለው ነገር አያለሁ ብዬ አስቤ አላቅም። ኮንዶሚኒየሞቻችን ለማዳረስ ተብሎ እርግጥ የጭቃ ምርጎች ናቸው፣ ግን
እንደዛ ሆኖ ቤት ከሌለው ቤት ሰው ቤት ያለው ይመረጣልና ጥሩ ነበር አሁን በማያቸው ስራዎች ግን የስራዎች ጥራት እየተሻሻለ ወርክማንሺፕ እየጨመረ ወርክማንሺፕ መጨመሩ ሳይንሱ ኢንጂነሪንጉ በአለም ላይ አንድ ነው ግን የኢትዮጵያ መሐንዲስ የሚሰራው ህንጻና በተመሳሳይ ንድፍ የአሜሪካ መሐንዲስ የሚሰራው ህንጻ ለምን እንደሚላይ ግራን የሚገባ ወርክማንሺፕ ነው የሌለው ሶ ይሄንን ያፍታታን የተማርን እንድንሄድ ከማድረግ አንፃር አዲስ አበባ ውስጥ መነሻ ማሳያም ስላደረጉት ነው ጠቅላይ ሚኒስትሩ ግን አዲስ አበባ ላይ ብቻ መቅረት የለበትም የሁላችንም ምኞት የሁላችንም ትግል መሆን መቻል አለበት መፋጨት ካለብን እዚህ ላይ ብቻ ተወስኖ መቅረት የለበትም በሚል ነው ተስፋን ለሁሉም ማሳየት እስከቻልን ድረስ ኢትዮጵያ ውስጥ ያሉ ግጭቶች በሰላም መፈታት መቻል አለባቸው ትግራይን ጨምሮ ወደ ተሟላ ሰላም ምን መጣበት ሁኔታ ለመፍጠር በዚህ አጋጣሚ ክቡር ጠቅላይ ሚኒስትሩ ያንበሳውን ድርሻ ስለሚኖሩት ሁሉን ነገር እንደሚያደርጉ ተስፋለኝ ከምንም ነገር በላይ ግን እነኚህን ተስፋዎች እያበዛን እንዳልኩት ብዙ የቦታዎች ተንቀሳቀሻለሁ ጥሩ ነገሮች እንዲበዙ ያልተሰሩ እንዲሰሩ ከማድረግ የተሻለ ቅንነት የኢትዮጵያን ፖለቲካ ሊያስተካክል የሚችል አይመስልኝም ስለዚህ ሁለተኛ ከእንትን አንፃር አሳጥረ የቱሪዝም እንማቀሩ ቱሪዝም በአለም ላይ ጥቂት ሀገሮች ናቸው ሶስት መሰረታዊ ነገሮች አሟላሉ የሚባል ታሪክ ተፈጥሮ ባህል ኢትዮጵያ ሁሉንም ኦልሞስት በሁሉም አካባቢ አሟልታለች የኢትዮጵያ የሚመጣ ለመጎብኘት የሚመጣ ቱሪስት በብዛት ባክፓከር ነው ባክፓከር ማለት ትንሽ ገንዘብ አሰባስቦ አድቬንቸር ለመስራት የሚመጣ እሱም ቢመጣ ችግር የለውም ግን ሲመለስ የመጓጓዣ አጥቶ ብዙ ጊዜ ወደ ልመናም የሚመለሳል ባክፓከር ኢትዮጵያን የሚያክል ትልቅ ተፈጥሮ ያለው አካባቢ አክሱም ገራልታ ሶፍ ዑመር ሁሉ ቦታዎች ጎርጎራ ሄጃላቅም የተሰሩ ቦታዎች ዓለም ባሌ ተራሮችን ለማየት ሁሉም ሰፍ በሚልበት አስተዋውሳለሁ ገራልታ ጆርጅ ቡሽ ለማየት መጣ ጆርጅ ቡሽ ጁኒየር ለሶስት ቀን ለአራት ቀን ነበር ግን ሎጅ ስለነበረ አካባቢው ማራኪ ስለነበረ በሶስት ነው አራት ቀን አራዘሙ አስተዋውሳለሁ 2011 ይመስለኛል የቱሪስት ዴስቲኔሽን ባለመኖሩ ምክንያት የሁሉም ተፈጥሮ ምንም አይነት ገቢ የማያገኝበት ሁኔታ ተፈጥሮ ነው እድሜ ልክ ነው ሶ ይሄንን ነገር ከማስተካከል አንፃር የተጀመሩ ስራዎች አበረታቾች ናቸው እንደ ሀገራዊ ማቀፍ ኢትዮጵያን በሙሉ ለማስተሳሰር የሚያስችል ብቃት ካላቸው የኢኮኖሚ ሴክተሮች አንዱ ቱሪዝም ነው ለቱሪዝም የሰጠነው ትኩረት እንዳለመታደል ሆኖ ብዙም ስላልነበረ ቱሪዝም ሚኒስትር ሲመደብ እንኳን እንደ ማርጂናል ቦታ ነው ይቆጠር የነበረው ዶክተር አብይ ቀይረዋል የሚል ተስፋ አለኝ በዚህ ጉዳይ ላይ እየታዩ ያሉ እንቅስቃሴዎች መበረታታት ያላቸው ቱሪዝም የሚጀምረው ከቦሌ ነው ቦሌ የአይን ቁስል የሆነበት ሰው ሌላ ቦታ ተደፋፍሮ የሚሄድበት እድል የለም ይሄ ማለት ውበት ቦሌ ላይ ብቻ መቆም አለበት ምቾት ቦሌ ላይ ብቻ መቆም አለበት አይደለም አሁንም ወደ ሌሎች አካባቢዎች እንደሚሄድ አሳታፊ በሆነ መልኩ መሰራት መቻል አለብን ለማንኛውም ለማጠቃለል ያክል ሰላም እኔ ያነበብኩት መጽሐፍ አንዳንድ የጎደሉት ያልኳቸው አሁን ያገኘሁት መጽሐፍ ላይ ተካተቱ ስላየሁ እዛ ላይ አልገባም ማለት ማጠናከር የሚችሉ ብዙም ከባድ ነገሮች አይደሉም ሰላማችንን በፖለቲካ ዙሪያ የሚታዩት ችግሮች ብዙ መተንተን ያልፈለኩት በደንብ ተገልጸዋል መሬት ላይ ስናወርዳቸው ሁላችንም በዛ ደረጃ ኮሚትመንት ኖሮን እስከሰራናቸው ድረስ ችግሩ ልንፈታው ይችላል የምንለውና የምናስበው የተለያየ በሆነ ቁጥር ዞሮ ዞሮ ወደ ኋላ መመለሳችን ስለማይቀር በዚህም ረገድ ክቡር ጠቅላይ ሚኒስትር ሲሪየስ አሳይመንት መሆኑ ተወስዶ ሌሎች መድረኮችም ላይ ወደ ፖሊሲም ወደ አሰራርም በሚቀየርበት ሰዓት ሁሉንም ያሳተፈ የሚሆንበትን ነገር ከመስራት አንፃር ብዙ መሰራት አለበት የሚል እምነት አለኝ መጨረሻ ግን የዚህ መጽሐፍ ትልቁ ትርጉሙ አንደኛ መጽሐፉ ነው ብዙ ጊዜ ማውራት ነው የለመድነውና እንኳን ተጻፈ ቀደም እንዳልኳችሁ የመጀመሪያ መደመርን አሁን መልሼ ማየት ይኖርብኛል ጠቅላይ ሚኒስትር ነግረው ነበር አንብቤ አስመሬ እኔ ወጣሁት ወደ በረሃ ሶ አላማው ያሰራናል ወይ የሚል ሳይሆን እንዴት መወርወር እንዳለብን የሚያሳይ ነበር አሁን ይሄ መወርወር መጽሐፍ በሆነ ይሁን መጽሐፍ አይወረወርም አይቃጠልም እንኳን ችግሮች ማፕ አድርጎ መፍትሄዎች የጠቆመ መጽሐፍ ሰው የመጀመሪያው የዚህ ነገር መጽሐፉ ነው
አቃቂር የማውጣት አዋዜ ላለውም ሰው ተጠቅልሎ መጥቶለታል በርከት ያለ አቃቂር ለማውጣት ስለዚህ መጽሐፉ እንዲነበብ እድል የፈጠረ ነው ስለ ጻፉ ጠቅላይ ሚኒስትር አብይ በዚህ አጋጣሚ እንኳን ደስ ያለዎት ማለት ፈልጋለሁ ሁለተኛ በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ ያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለነው ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፉ እንኳን ሌላ ነገር ጻፉ አንዳንዴ በ20 ዓመት ልምዳቸውን የሚያጋሩ ሰዎች አሉ ልምዳ የለውም ማለት አይደለም የ20 ዓመት ሰው ሳይክል አወዳደቅ ልምድም ልታስተምር ትችላለህ ግን ይሄ አንብቡኝ ብሎ የቀረበ መጽሐፍ ነው እንዳልኩት ግለ ታሪክም አይደለም በዛ ላይ ግን ሀገር እየመራ ያለ ሰው ካለው ጊዜ ወስዶ የጻፈው ነው ፍኖተ ካርታ ነው ዴስቲኔሽናችን እዚህ እንዲሆን ፈልጋለሁ የሚልበት ነው ዴስቲኔሽኑ ላይ ይነስም ይዛም ልዩነት ሊኖረን አይችልም አካሄድ ስህተት ነው የማለት ድፍረት ካለኝ መጽሐፉን አንብቤ መወገት አለብኝ አካሄዱ ስህተት ነው የሚል ሰው ካለ መጽሐፉን አንብቦ መወገት ወቻል አለበት መጽሐፍ ስለተጻፈ ብቻ ከሩቁ የማለቱ አዋዜ ከሩቁ ሂድልን የማለቱ አዋዜ በመጽሐፉ ውስጥ የተገለጠው የፖለቲካ ባህላችን ኋላ ቀርነት የፈጠረው ችግር መሆኑን ማውቀን ይሄንን ለማስተካከል የሚያስችል እንደ አንድ ግብአት መጠቀም ይቻላል ሁላችንም እንጻፍ መጽሐፉን መሰረት አድርገን ክሪቲክ እንጻፍ አስፈላጊ ከሆነ መጽሐፉ መነበብ አለበት የሚል እምነት አለኝ አንዳንዴ ደግሞ እንግሊዝኛ በጣም ለሚቀርመን ሰዎች ብዙ የእንግሊዝኛ ኮንሰፕቶችን ወደ ጥሩ አማርኛው የመለሰ ስለሆነ አማርኛችን ፖሊሽ ለማድረግም ስለሚያግዘን ሁሉም ይሄን የሚሰማ መጽሐፉን ቢያነበው ብዬ ጥሪ ማድረግ ፈልጋለሁ